በኢትዮጵያ ቃለ ሕይወት ቤተክርስቲያን የመንፈሳዊ አመራር ስልጠና ለደቀ መዝሙር አድራጊ አስተባባሪዎች ተሰጠ። ከውጭ የዓለም ሻምፒዮን የሆነው ማየት የተሳነው ፈረስ የብዙዎችን ቀልብ ሳበ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱ መረጃዎች ይዘንላችሁ ቀርበናል። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የመንፈሳዊ አመራር ስልጠና ለደቀ መዝሙር አድራጊነት አስተባባሪዎች ስልጠና ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ከግንቦት ቀን 11 እስከ 14 2017 ዓ.ም ለተከታታይ 4 ቀናት የሚቆይ በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቀ መዝሙርነትና የቤተ ክርስቲያን ትምህርት መምሪያ አዘጋጅነት የመንፈሳዊ አመራር ስልጠና የቀጠና የደቀ መዝሙርነት አገልግሎት አስተባባሪዎች እየተሰጠ ይገኛል። የስልጠናውም ዓላማ የእግዚአብሔርን ተልእኮ ከማስፈጸም አንጻር መንፈሳዊ አንድነት እጅግ አስፈላጊ እንደሆነና ሁሉም አማኝ በእያንዳንዱ ቀን በሁሉም ስፍራ በጋራ መቆም እንዲችል አቅጣጫን የሚያሳይ ነው። አሰልጣኞቹ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር በአጋርነት የሚያገለግሉት ከአሜሪካን ሀገር የመጡት መጋቢ ዶክተር ስኮት እና ባለቤታቸው ሎሪ እንዲሁም ዶክተር ኖርብ እና ባለቤታቸው ጃኪና መጋቢ ተስፋዬ ተሰማ ናቸው። የስልጠናው ተሳታፊዎች የየቀጠና የደቀ መዝሙር አገልግሎት ስልጠና አስተባባሪዎች ከትዳር አጋሮቻቸው ጋር መሆናቸውን የኢትዮጵያ ቃለ ሕይወት ቤተክርስቲያን የደቀ መዝሙርነትና የቤተ ክርስቲያን ትምህርት መምሪያ ኃላፊ የሆኑት መጋቢ አለማየሁ አንጁሎ ለዝግጅት ክፍላችን ተናግረዋል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአምቦ ማህበረ ምዕመናን የአምልኮ ህንፃ ተመርቆ ለአገልግሎት ዋለ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ምዕራብ ሸዋ ሲኖዶስ የአምቦ ማህበረ ምዕመናን ተገንብቶ የተጠናቀቀው አዲስ የአምልኮ ህንፃ በታላቅ ድምቀት ግንቦት 10 ቀን 2017 ዓ.ም ተመርቋል። ማህበሩም ከዚህ በፊት ሲጠቀምበት የነበረውን የቀድሞ የአምልኮ ህንፃ ለምዕመናን በመጥበቡ ለአገልግሎቱ አሰጣጥ አመቺ ስላልነበረ ላለፉት 10 ዓመታት በምዕመናን ርብርብ ማህበሯ በሀገር ውስጥና በሀገር ውጪ ባፈራቻቸው አማኞች ድጋፍ በልዩ ኪነ ህንፃ ተገንብቷል። የህንፃውም ዋና አዳራሽ ከ3500 በላይ ሰዎችን የመያዝ አቅም ያለው ሲሆን ከማምለኪያ አዳራሹ ባሻገር ለተለያዩ አገልግሎት መዋል የሚችሉ በርካታ ቢሮዎችንና ክፍሎችን ይዟል። ህንፃውም የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ የመረቁት ሲሆን የቤተ ክርስቲያኒቱ የሚስዮንና ቴዎሎጂ ዳይሬክተር ቄስ ለሊሳ ዳንኤልን ጨምሮ የቤተ ክርስቲያኒቱ መሪዎች፣ የበርካታ ሲኖዶስ ፕሬዝዳንቶችና ተወካዮች፣ የስራ ዘርፍ ኃላፊዎች፣ ኮሚሽነሮች፣ የሲኖዶሱ አመራሮችና የሰበካ ተጠሪዎች ተገኝተዋል። በመርሃ ግብሩም የአምቦ ማህበረ ምዕመናን ላለፉት 50 ዓመታት በከተማዋና በአካባቢዋ ወረዳዎች የሰራቸውን የወንጌል አገልግሎትና ከምስረታ ጀምሮ የነበረውን የማህበሩን ጉዞ የሚተርክ መጽሐፍ ተመርቋል። በተያያዘ መልኩም ለቤተ ክርስቲያኒቱ የልማትና ማህበራዊ አገልግሎት ኮሚሽን በኮሚሽነርነት ለቀጣይ 4 ዓመታት እንዲመሩ ለተመረጡት አቶ ሰለሞን ሽፈራና ለኮሚሽኑ አዲስ የቦርድ አባል ምደባና ስምሪት ተደርጓል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሁለት አቅመ ደካማ እማወራዎች ቤቶችን የማደስ ስራ አስጀመረች። ግንቦት 12 2017 ዓ.ም በየካ ክፍለ ከተማ ወረዳ 6 የሁለት አቅመ ደካማ ቤቶችን የማደስ የማስጀመር ስራ ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ተገኝተው ስራውን አስጀምረዋል። እደሳው መርሃ ግብር በ2 ወራት የሚጠናቀቅ መሆኑን በወቅቱ የተሰጠው መግለጫ የታወቀ ሲሆን በቤት ውስጥ የነበሩ ሰዎችም ለጊዜ የማረፊያ ቦታ እንዳይቸገሩ የቤት ኪራይ የሚሆን ወጪ በቤተ ክርስቲያኒቱ መሸፈኑ ተገልጿል። የቤተ እምነቷ ፕሬዝዳንት ባደረጉት ንግግርም ቤተክርስቲያኗ እንደዚህ አይነት ማህበራዊ ኃላፊነትን ማከናወን መጽሐፍ ቅዱሳዊ መርህ የተከተለና በቀጣይም በማህበራዊና በሀገር ልማት ስራዎች ላይ በንቃት መሳተፍ እንደምትቀጥልም ተገልጿል። የየካ ክፍለ ከተማ ወረዳ 6 ዋና ስራ አስፈጻሚ አቶ ምስጋና እጅሉ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ይህንን በጎ ሰናይ ተግባር በማከናወኗ ምስጋናቸውን አቅርበው በዚህ አርአያነት መከተሏ ቤተክርስቲያኗ ለሌሎች ምሳሌ የምትሆን ናት ሲሉ አድናቆታቸውን ገልጸዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ሀገር መረጃ አልፋለሁ። የዓለም ሻምፒዮን የሆነው ማየት የተሳነው ፈረስ የብዙዎችን ቀልብ ሳበ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ፈረሱ ኢንዶ ይባላል።
22 ዓመቱ ሲሆን በግላኮማና በአይነ ሞራ ግርዶሽ ምክንያት አይኑን እንዳጣ ተንከባካቢው ሞርጋን ትናገራለች። እጅግ ተወደው ስለነበር ውጤታማ እንዲሆን እንዴት መዝለልና መጋለብ እንዳለበትም ታሰለጥነው ነበር። ኢንዶ ከሌሎች ፈረሶች ጋር ባደረገው የዝላይ ውድድር 3 ጊዜ የዓለም ሻምፒዮን ለመሆንም ችሏል። ሁለቱም አይኖቹን ቢያጣም ኢንዶ 3 የጊነስ የዓለም ሪከርዶችን ሻምፒዮንም ሆኗል። ከ13 ዓመቱ ጀምሮ ከጎኑ ከነበረችው አሰልጣኙ ሞርጋን ዋግነር ጋር በመሆን እነዚህ ጀብዶችንም አሳክቷል። ሁለቱም አይኖቹን ማየት ሳይችል ስኬታማ መሆኑ ብዙዎችን ያስደነቀና ግራም ያጋባ ነበር። ተንከባካቢው ሞርጋን የበለጠ ውጤታማ እንዲሆን አዳዲስ ነገሮችን እንዲለማመድና እንዲሰለጥን ማድረግ በራስ መተማመንን እንዲያገኝ የበለጠ ብቃቱን እንዲያሳይ እንዳደረገውም ትናገራለች። የኢንዶ ታሪክ ብዙዎች መክረን ለማሸነፍ እንደ አበረታች ምሳሌ አድርገው እንደወሰዱትም ይናገራሉ። ፈረሱ አይኑን ካጣ በኋላ ጥሩ ብቃትን ማሳየቱ ጽናቱንና የሞርጋንን ውጤት የሰለጠነ ዘዴ አመላክቷል። ተንከባካቢው ሞርጋን ማየት የማይችሉ ፈረሶች እንክብካቤ እንደሚሹና ይህን ካገኙ ውጤታማ ሊሆኑ እንደሚችሉ አጽንኦት ሰጥታ ትናገራለች። ሰዎች አቅማቸውን ከመገደብ ይልቅ በችሎታቸው ላይ እንዲያተኩሩ አሳስባለች። ታዲያ ኢንዶ አይነ ስውር እንስሳ ሆኖ አእምሮውን በዚህ ፍጥነት ካደገ የሰው ልጅ አእምሮውን ከተጠቀመ ምን ይሳነዋል? ሁሉም ነገር በትምህርትና በስልጠና ከታገዘ ይቻላል የሚለውንም ማሳያ ነው። ወደ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም